ከሐይድ ውጪ የሚወጣ ፈሳሽ ጥቁር ነገር ወይም ድፍርስ ነገር ጾም ያስፈታል። ይህ ፈሳሽ በወጣን ጊዜ ለሶላትስ ትጥበት ግዴታ ነው የሚል ጥያቄ። እናቴ ስትጾም በጣም ይደክማታል፣ መናገር ሁሉ ይሳናታል። አንድ ቀን አልፎ አንድ ቀን መጾም ትችላለች ወይስ ምን ማድረግ አለባት? ከፋራስ እንዴት ነው የሚል ጥያቄ። ቤተሰቦቼ በዓመት አንዴ ረመዳን ላይ ሰደቃ ያወጣሉ እንደ ባህል ተይዞ። ሁሉም ሰዎች ወሩን በሙሉ በሚችሉት ያህል ሰደቃ ያደርጋሉ። ወንድሜን ይሄን ከምታደርጉ ለምስኪኖች ብትሰጡ የተሻለ ነው ስለው የዒድ ቀን ጠዋት ሰደቃ አደርጋለሁ አለኝ። ይህ እንዴት ይታያል የሚል ጥያቄ። እኔ የምሰራው የሴቶች ጫማና ቦርሳ ነው። ዘካ ሳወጣ ሂሳቡን በገዛሁበት ነው ወይስ በምሸጥበት? የምሰራው እቃዎቹን በቋሚ ዋጋ አይደለም። የምሸጣቸው ትርፌ ከፍ ወይም ዝቅ ሊል ይችላል። በአሁኑ ሰዓት ደግሞ በተለያየ ምክንያት ዋጋቸው ከተገዙበትም የቀነሱ እቃዎች አሉ የሚል ጥያቄ። ለተቸገረች አክስቴ ህመምተኛ ናት፣ ለሷ ዘካ ብሰጣት ይበቃል ያብራሩልኝ የሚል ጥያቄ። السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل. أما بعد ዛሬ ከምናያቸው ጥያቄዎች የመጀመሪያው ከሐይድ ውጪ የሚወጣ ፈሳሽ ጥቁር ነገር ወይም ድፍርስ ነገር ጾም ያስፈታል። ይህ ፈሳሽ በወጣን ጊዜ ለሶላትስ ትጥበት ግዴታ ነው የሚል ጥያቄ። ከወር አበባ ደም ጊዜ ውጪ ባሉ ጊዜያት የሚፈስ ድፍርስ ነገር እንደ ወር አበባ ደም አይቆጠርም። ይህ የወር አበባ ደም ሊባል የሚችለው የወር አበባ ደም በሚወርድባቸው ቀናቶች ውስጥ አሊያ ደግሞ ከወር አበባ መውረጃ ጊዜ ቀደም ብሎ ጀምሮ ከዛው ተከትሎ የወር አበባ ደም ትክክለኛ የወር አበባ ደም የሚወርድ ከሆነ እንጂ የወር አበባ ደም ከሚወርድበት ጊዜ ውጪ ባሉ በንጽህና ጊዜያት የሚወርድ ድፍርስ ነገር ከወር አበባ ደም አይቆጠርም። ጥቁር ፈሳሽ የሚለውን በተመለከተ የወር አበባ ጊዜ ብቻ ስላልሆነ እንደ ድፍርሱ አይታይም። በመሰረቱ የወር አበባ ደም ጠቆር ያለ ነው። የወር አበባ ጊዜ ባይሆንም መልኩ ጥቁር ከሆነ በስሜቱም ይሁን በሌሎች ነገሮች ከወር አበባ ደም ጋር የሚመሳሰል ከሆነ በተለመደው የወር አበባ ጊዜ ደም አለመሆኑ የወር አበባ ደም ነው እንዳይባል አያደርገውም። በመሰረቱ ከሴት ልጅ ማህፀን የሚወጣ ደም የወር አበባ ደም ነው የሚሆን። ወሊድ ካለ የወሊድ ደም ነው የሚሆን። ከዛ ውጪ የበሽታ ደም ሊባል የሚችለው በመልክ በሽታ በስሜቱ የወር አበባ ደም አለመሆኑ ከተረጋገጠ። እንዲሁ ወሩን ሙሉ ዝም ብሎ የሚፈስ ከሆነ ወሩን ሙሉ ካልቀጠለ በሽታና በመልክ መሰል ነገሮች የወር አበባ ደም አለመሆኑ ካልተረጋገጠ በመሰረቱ ከሴት ልጅ የሚፈስ ደም የወር አበባ ደም ነው የሚባል። በዚህ መልኩ የወር አበባ ደም መሆኑ ከተረጋገጠ አዎ ጾም ያፈርሳል፣ ሶላትም ይከለከላል። የወር አበባ ደም አለመሆኑ ከተረጋገጠ ጾም አይፈርስም፣ ሶላትም አይከለከልም። እንዲህ አይነቱ ፈሳሽ የወር አበባ ደም አይደለም ከተባለ የወር አበባ ደም ነው ተብሎ ተገምቶ የተተወ ሶላት ካለ ቀባ ማውጣት ግዴታ ይሆናል። ሌላኛው ጥያቄ በዚህ ረመዳን ሐይድ ላይ ነበርኩ እና ሐይድ ከዚህ በፊት የሚቆመው በ6 ቀን ነበር። አሁን ግን በ5ኛው ቀን ቆመ። በዚህ ቀን ደግሞ ስላልነየትኩኝ ጾሜን አልጾምኩም። ሶላቴንም ከመግሪብ ነው የጀመርኩት። ነገር ግን ቀኑን ሙሉ ምንም ነገር ሳላይ ነው የዋልኩት። ጾሙን እንዴት ነው የማደርገው? ሶላቱንስ ያብራሩልኝ የሚል ጥያቄ። በመሰረቱ የወር አበባ ደሟ 6 ቀን ብቻ የሚቆይ ሴት ልጅ በ5ኛው ቀን ከቆመ መቆሙን ተከትሎም የመጥራት ምልክትን ካየች በ4ኛውም ይሁን በ3ኛው በ5ኛው ቀን ታጥባ
ሶላት ጾሟን መቀጠል ግዴታ ይሆንባታል። ነገር ግን የደሙ መቆምና የመጥራት ምልክትን ማየት በተወሰነ መልኩ የተለያዩ ናቸው። በአምስተኛው ቀን ደሙ ሊቆም የመጥራት ምልክቱ ግን እስከ ስድስተኛው ቀን ላይታይ ይችላል። የወር አበባ ደም የመጥራት ምልክት የሚባለው ወይም የማህፀን አካባቢ ሙሉ በሙሉ መድረቅ ነው። አሊያ ደግሞ ብዙ ሴቶች ዘንድ የሚገኝ የሚታወቅ አልቀሰቱል በይዳ የሚባል ነጭ ፈሳሽ መውጣት። በአምስተኛው ቀን ከመጥራት ምልክቶች መሃል ከነዚህ የመጥራት ምልክቶች መሃል አንዱ ተገኝቶ ከነበረ አምስተኛው ቀን ላይ መስገድ መጾሙ ግዴታ ነበር ማለት ነው። አምስተኛው ቀን አራተኛው ቀን ምሽት ላይ ከፈጅር በፊት ጠርታ ከነበረ ማለት ነው። ጾሙን በተመለከተ ሶላቱን በተመለከተ በየትኛውም ሰዓት የመጥራቱን ምልክት ካየች ታጥባ መጀመር ግዴታ ይሆንባታል። ጾሙን በተመለከተ ጎህ ከመቅደዱ በፊት የመጥራት ምልክት ካየች ጾሟን ትጀምራለች። ለትጥበት በቂ ጊዜ ባይኖርም ችግር የለውም። ከወር አበባ ደም መጥራት እንጂ ጾም ለመጀመር ግዴታ መስፈርት የሚባለው መታጠቡን ጎህ ከቀደደ አዳን ካለ በኋላም ቢያደርጉ ችግር የለውም። ስለዚህ ስድስተኛው ቀን ላይ አምስተኛው ቀን ላይ ደሟም ቆሞ የመጥራትን ምልክት ያየች ሴት የዛን ቀን መጾምም መስገድም ግዴታ ስለሚሆንባት በተለይ ጾሙን በተመለከተ የመነየቻ ጊዜ ከመነየት ከሚቻልበት ጊዜ ከፈጅር አዳን በፊት ከሰከንዶች በፊት እንኳ ጠርታ ከነበረ ማለት ነው። የመጥራቱን ምልክት ያየችው ስድስተኛው ቀን ጎህ ከቀደደ ካዳን በኋላ ከሆነ በዛ ቀን መጾም አትችልም። ሌላ ጊዜ ካለፉት ቀናቶች ጋር ቀባ ነው የምታወጣው። ሶላቱን ግን የመጥራት ምልክት ካየችበት ሰዓት ጀምሮ መጾም አለባትና ከመግሪብ በፊት ያለፉ ያልተሰገዱ ሶላቶችን ቀባ ማውጣት ይወጅብባታል። አምስተኛው ቀን ላይ ሙሉ በሙሉ ደሟ ቆሞ የመጥራትን ምልክት አይታ ከነበረ ማለት ነው። ነገር ግን አንዳንዴ አምስተኛው ላይ ቆሞ ስድስተኛው ቀን ላይ ሊሆን ይችላል የመጥራት ምልክት መታየው። ይሄኔ ዘውትር በተለመደው መሰረት ወደ ሶላትና ጾም ትመለሳለች። ሌላኛው ጥያቄ እናቴ ስትጾም በጣም ይደክማታል፣ መናገር ሁሉ ይሳናታል። አንድ ቀን አልፎ አንድ ቀን መጾም ትችላለች ወይስ ምን ማድረግ አለባት? ከፋራስ እንዴት ነው የሚል ጥያቄ ነው። ጾም የሚያስከትለው ድካም በእድሜ መግፋት በህመም ምክንያት ከሆነ ሁሌም መብላት ይፈቀድላታል። እድሜ በጣም ገፍቶ መጾም በዚህ ልክ የሚከብድ መናገር ሁሉ እንዳይችሉ የሚያደርግ ከሆነ እንዲህ አይነት ሰው ጾሙን ትቶ ለእያንዳንዱ ቀን አንዳንድ ምስኪን መብላት ይችላል። በጊዜያዊ ህመም ምክንያት ከሆነ ይሄ ድካም የተፈጠረው በጊዜው በልቶ ሲድኑ ቀባ ማውጣት ይቻላል። የእድሜ መግፋት ችግር እንኳ ባይሆን ቋሚ በሽታ ስላለ ከሆነ ጾም እንደዚህ የሚያደክመው በሽታው የማይለቅ ከሆነ የማይጠፋ ከሆነ በልቶ አንዳንድ ምስኪን መብላት ይቻላል። ጊዜያዊ ከሆነ በሽታው ከጊዜ በኋላ የሚድን ከሆነ በልቶ ሌላ ጊዜ ቀባ ማውጣት ይቻላል። ነገር ግን በተፈጥሮ የውስጥ ድካም ኖሮ ጾም በጣም የሚያደክመው ሰው ለህይወቱ ለደህንነቱ የሚፈራ ሰው ከሆነ አንድ ቀን የበሉ አንድ ቀን መጾም ይቻላል ከአቅም በላይ ስለሆነ። ነገር ግን በዚህ መልኩ አንድ ቀን የበሉ አንድ ቀን ሲያርፉ በሚታረፍበት በማይጾምበት ቀን አንድ ጊዜ ህይወትን ማስቀጠል የሚቻልበትን ያክል ተበልቶ ከዛ በኋላ ከምግብ መታቀብ ይገባል። ከጾም ወር ውጪ እንዳለ ሰው እንደተለመደው ሁለቴ ሶስቴ መብላት አይገባም። ምክንያቱም ያፈጠሩት ህይወትን ለማዳን የሰውነትን የአካላትን ደህንነት ለመጠበቅ ስለሆነ ይሄን የሚያስችለውን ያክል ከበሉ አንዴ ተበልቶ ከዛ በኋላ ከምግብ መራቅ ይገባል። ይሄን ቀን ግን ኋላ ላይ ሲዱን አቅም ሲያገኙ ቀባ ማውጣት፣ በየትኛውም ጊዜ ማይቻል ከሆነ ደግሞ በዚህ መልኩ ላልተጾሙ ቀኖች ምስኪን ማብላት ይገባል። ይሄ ችግር መቼም አይቀረፍም። የተፈጥሮ ችግር ስለሆነ ማገገም ማሻሻል አይቻልም ከተባለ መጾም የቻሉበት ቀን ይጾማሉ። መጾም ያልቻሉበትን ቀን ህይወት ለማስቀጠል የሰውነትን አካላት ደህንነት ለመጠበቅ የተወሰነ ነገር ተቀምሶ አይበላም። ነገር ግን ቀኑን በሌላ መልኩ መካስ ከፋራ ማውጣት ይጠበቃል። ከፋራው ለእያንዳንዱ ቀን አንዳንድ ምስኪን አጥግቦ ማብላት ነው። አንድ ጊዜ አጥግቦ የሚያበላ ምግብ አዘጋጅቶ ቤቱ በመላክም ይሁን ቤት ጠርቶ በማብላትም ይሁን ይሄን መፈጸም ይቻላል። ያልጾሙባቸው ቀኖችን ቆጥሮ ካለፉ በኋላ የ5 ቀን የ10 ቀን 10 ምስኪን ማብላትም ይቻላል። ሁሉንም አዘግይቶ መጨረሻ ላይ ረመዳን ሊያልቅ ሲል ማለቂያው ላይ
ባልተጾመው ቀን ልክ ምስኪን ሰብስቦ ማብላትም ይቻላል። ሌላኛው ጥያቄ እኔ እናቴ በህይወት የለችም፣ እንዴት ነው ለሷ ዑምራ መስራት የምችለው? እንዴትስ ነው ለሷም ለኔም በአንድ ቀን ሄጄ ማድረግ ይበቃል የሚል ጥያቄ ነው። በህይወት ያለ ራሱ ዑምራ ያላደረገ ሰው ከሞተ በኋላ በህይወት ያለ ሰው ዑምራ ቢያደርግለት ለሱ ነይቶ ችግር የለም። ለበይከ አላሁመ ዑምረተን ዐን ፉላን ይባላል። የሚያደርጉለትን ሰው ስም በመጥራት ለምሳሌ ስሟ ፋጢማ ቢሆን ለበይከ አላሁመ ዑምረተን ዐን ፋጢማ፣ ለበይከ አላሁመ ሐጀን ዐን ፋጢማ ተብሎ ኢሕራም ተደርጎ ከዛ በኋላ የሚደረጉ ነገሮች ለራስ እንደሚደረገው ሐጅና ዑምራ ይሆናል። በህይወት ያለ ሰው ደግሞ በራሱ ጊዜ ሲችል ያደርጋል። ሳያደርግ ከሞተ ወደፊት ይደረግለታል። የሞተው ዑምራ ሊደረግለት የሚታሰበው ሰው ከዚህ በፊት ዑምራ አድርጎ ከሆነ ለሱ ከማድረግ ይልቅ ለራሱ ዑምራ እያደረጉ ለሱ ዱዓ ማድረጉ ነው። በዑምራው ውስጥ በኢባዳው ውስጥ ዱዓ ማድረጉ ነው የሚሻለው። ለሷም ለኔም በአንድ ቀን ሄጄ ዑምራ ማድረግ ይበቃል ወይ? አዎ ይበቃል። ዑምራ በጊዜ የተገደበ ስላልሆነ በአንድ ቀን ሁሉንም ማዳረስ ስለሚቻል በአንድ ጉዞ ለሁለት ሰው ዑምራ ማድረግ ይቻላል። በመሰረቱ ሐጅ ሲሆን ነው በአንድ ጉዞ ለሁለት ሰው ማድረግ የማይቻለው። ነገር ግን አጅሩ የሚሻለው በተለያየ ጊዜ ከተቻለ በተለያየ ጉዞ ማድረጉ ነው። ለዑምራ ለሐጅ ብሎ መጓዙ ራሱ አድርጎ መመለሱ ራሱ አጅሩን ስለሚያበዛው ከሩቅ የሚመጣ ሰው መመላለሱ የሚያስቸግረው ሰው ቀድሞ ለራሱ ዑምራ አድርጎ ካጠናቀቀ በኋላ መልሶ ለሌላ ሰው ነይቶ ቢያደርግ ችግር የለው። ወንድ ሲሆን ፀጉሩን መላጨት የለበትም። በአንድ ጊዜ በአንድ ጉዞ ለሁለት ሰው የሚያደርግ ሲሆን ማሳጠር ነው የሚጠበቅበት። ሴት ምን ጊዜም ከሷ የሚጠበቀው ፀጉር ማሳጠር ስለሆነ በተቀራራቢም ጊዜ ቢሆን ማሳጠር ስለምትችል ለማሳጠር የሚበቃ ፀጉር ስለምታገኝ ችግር አይኖርም። ወንድ ግን ከሆነ ወዲያው አስከትሎ ሌላ የሚያደርገው ንሱክ የሐጅ የዑምራ ኢባዳ ካለበት የፊተኛው ላይ ማሳጠር ነው የሚፈቀደለት። ከተላጨ ደግሞ ቀጣይ ፀጉር እስኪበቅል ድረስ ቆይቶ ነው ቀጣዩን ዑምራ ማድረግ የሚችለው። ሌላኛው ጥያቄ ዘካ የሚወጅብበት ስንት ብር ያለው ነው? ቤተሰቦቼ ክርስቲያን ስለሆኑ ለሚገባው ሰው አይሰጡልኝም። እኔ ደግሞ ስደት ላይ ነው ያለሁት፣ ምን ማድረግ አለብኝ የሚል ጥያቄ። ዘካ የሚወጅበው 595 ግራም የማዕድኑን የጌጡን ብር መግዛት የሚችል ገንዘብ ኖሮ አመት ሲሞላው ነው። 595 ግራም የማዕድን ብር መግዛት የሚችለው ገንዘብ እንደ ጊዜው እንደ ሁኔታው ሊቀያየር ስለሚችል በገንዘብ ደረጃ ይሄን ያክል ነው ብሎ መግለጹ ሊከብድ ይችላል። የተቀመጠው ገንዘብ አመት በሚሞላው ቀን ላይ ይሄ ገንዘብ ምን ያክል የማዕድን ብር ወይም ወርቅ መግዛት ይችላል የሚለው ነው የሚታየው። እኔ ይሄን ያክል ገንዘብ አለኝ፣ ቢያንስ ዝቅተኛው 595 ግራም የማዕድን ብር መግዛት የሚችል ገንዘብ ነው ዘካ የሚወጅብበት። ይሄ እኔ ጋር ያለው ብር 595 ግራም ብር ይገዛል አይገዛም የሚለው ይጠየቃል። በኢትዮጵያ 20 ሺህ ሊሆን ይችላል፣ 25 ሺህ ሊሆን ይችላል፣ አንዳንዴ 15 ሺህ ሊሆን ይችላል የወርቅና ብር ዋጋ ከፍ ዝቅ ስለሚል። ስለዚህ በየዓመቱ የዘካ ወቅት ሲደርስ የዘንድሮ የወርቅና ብር ዋጋ ስንት ነው የሚለው ተጣርቶ 595 ግራም እና ከዛ በላይ የማዕድን ብር መግዛት የሚችል ገንዘብ ያለው ሰው ዘካ ዋጅቦበታል ማለት ነው። ቤተሰቦች መስጠት ስለማይችሉ ክርስቲያን ስለሆኑ ምን ማድረግ አለብኝ? በሌላ መልኩ መስጠት ይቻላል። ሌላ የሚታመን ሰው ውክልና ተሰጥቶት የዚህን ያክል ገንዘብ ዘካውን አውጣልኝ፣ አውጪልኝ፣ እኔ እሰጥሃለሁ፣ በአካውንት አስገባልሻለሁ ተብሎ በውክልና ሌላ ሰው እንዲያወጣ ማድረግ ይቻላል። ሌላኛው ጥያቄ ለየቲም ዘካ መስጠት ሲባል ለምሳሌ ሀገር ቤት አባታቸው ሞቶ ከእናታቸው ጋር ወይም ብቻቸውን ዘና ያለ ኑሮ ነው የሚኖሩት፣ ለነሱ ዘካ ሰደቃ ቢደረግ ይበቃልን? ያብራሩልኝ የሚል። ለየቲም ዘካ ስጡ የሚል ግልጽ የሆነ የቲም በየቲምነቱ በዚህ ስም ዘካ ከሚሰጣቸው ሰዎች መሃል አንዱ ነው ተብሎ ዘካ የሚገባቸው ሰዎች በተዘረዘሩበት አንቀጽ ላይ አልተጠቀሰም። ምስኪን፣ ፈቂር የሚል ነው ያለው። ሁሉም የቲም ዘካ አይገባው፣ ምስኪን ነው ዘካ የሚገባው። አንድ ሰው በየቲምነቱ ብቻ ዘካ አይፈቀድለትም፣ በምስኪንነት ነው ዘካ የሚፈቀደው። የቲም
ከወላጆቹ የወረሰው በቂ ሀብት ካለው፣ የቲም ከቤተሰብ የወረሰው በቂ ሀብት ካለው፣ አሊያ ደግሞ ሰዎች የቲም ነው ብለው ረተውት ከተብቃቃ በየቲምነቱ ብቻ ዘካ አይገባው። ምስኪን ከሆነ የቲምም ባይሆን ዘካ ይገባዋል። አቅም ካለው የቲምም ቢሆን ዘካ አይገባውም። ስለዚህ የተሟላ ኑሮ የሚኖር ከሆነ ከወላጆቹም ጋር ይኑር ለብቻውም ይኑር ዘካ አይገባውም። የሚያገኘው ገቢ ማይበቃው ከሆነ የቲምም ይሁን ባይሆንም በሚስኪንነቱ፣ በደሃነቱ፣ በባለ ዕዳነቱ ዘካ ይገባዋል መስፈርቱን ካሟላ። ስለዚህ ለየቲም ያሉ ዘካ መሰብሰብ አግባብ አይደለም። የቲሙ አቅመ ደካማ ነው ወይ ንብረት የለውም ወይ የሚለው መታየት አለበት። ሌላኛው ጥያቄ የምሰራው ኮፒ ማድረግ ነው። ዘካ ሳወጣ እንዴት ነው? ማለቴ ወረቀት በብዛት ገዝቼ ነው ኮፒ አድርጌ ገቢ የማገኘው። በወረቀቱ ለብቻው ነው የሚወጣው ወይስ በኮፒው ገቢ ነው የማወጣው የሚል ጥያቄ ነው። አመት ሲሞላ ስራ ከጀመሩበት ጊዜ ጀምሮ አመት ሲሞላ ጥሬ ገንዘብም ያለው ጥሬ ገንዘብ ተቆጥሮ መስሪያ ቤት ውስጥ የሚገኙ ወረቀቶችና መሰል ተያይዞ የሚሸጡ ነገሮች በሙሉ የያዙት ዋጋ በሚሸጥበት በዕለቱ በያዙት ዋጋ ሂሳብ ተሰርቶ ጠቅላላ ተደምሮ ነው ዘካ የሚወጣው። ቤት ውስጥ የሚያገለግሉ ቋሚ ንብረቶች፣ ኮምፒውተሮች፣ ፕሪንተሮች፣ የኮፒ ማሽኖች እነዚህ ሂሳብ ውስጥ አይገቡም። ከራሳቸው ዘካ የለባቸውም። እየሰሩ ከሚያስገቡት ገንዘብ ነው በየጊዜው ዘካ የሚወጣው። ነገር ግን ሱቅ ውስጥ ቢሮ ውስጥ የሚሸጡ አላቂ የሆኑ ለኮፒ ስራው የሚውሉ ማናቸውም ዕቃዎች ተንቀሳቃሽ የሚሆኑ ሂሳብ ውስጥ ይገባሉ። በጊዜው የያዙት ዋጋ ተደምሮ አንድ እሽግ ስንት ነው ተብሎ በዛ ዕቃ የተያዘው ገንዘብም ጭምር ታስቦ ነው ዘካ የሚወጣው። ሌላኛው ጥያቄ እኔ የምሰራው የሴቶች ጫማና ቦርሳ ነው። ዘካ ሳወጣ ሂሳቡን በገዛሁበት ነው ወይስ በምሸጥበት? የምሰራው ዕቃዎቹን በቋሚ ዋጋ አይደለም። የምሸጣቸው ትርፌ ከፍ ወይም ዝቅ ሊል ይችላል። በአሁኑ ሰዓት ደግሞ በተለያየ ምክንያት ዋጋቸው ከተገዙበትም የቀነሱ ዕቃዎች አሉ የሚል ጥያቄ። ይህ በተደጋጋሚ የሚነሳ ጥያቄ ነው። በየጊዜው በየዓመቱ ዘካ የሚወጣው ከተገዛበት ሳይሆን ከሚሸጥበት። አንድ ነጋዴ ስራ የሚሰራ ሰው እጅ ላይ ያለ ዕቃ ማለት ዘካን በተመለከተ ገንዘብ ማለት ነው። በጊዜው ይሄን ዕቃ ወደ ገንዘብ ብቀይረው በስንት ይቀየራል የሚለው ነው መታየት ያለበት፣ የተገዛበት ሳይሆን። በሚሸጥበት መሆኑ አንዳንዴ ለምስኪኑ ዘካ ለሚሰጠው አካል ይጠቅማል፣ አንዳንዴ ደግሞ ለዘካ አውጪው ይጠቅማል። አንዳንዴ ዋጋው ሊጨምር ይችላል፣ ሌላ ጊዜ ሊቀንስ ይችላል። በአንድ ሺህ ብር የገባ ዕቃ የሆነ ጊዜ ላይ የሆነ ወቅት ላይ ዘካ ሰዓት ደርሶ ሂሳብ ሲሰራ የሚሸጠው በ150 ሊሆን በ1500 ሊሆን ይችላል። የመቶ በ150 ሊሆን ይችላል። ሌላ ጊዜ ደግሞ ቀንሶ በአንድ ሺህ የተገዛው በ800 ሊሸጥ ይችላል። በመቶ የተገዛው በ80 ሊሸጥ ይችላል። ከፍ የሚበል ዝቅ ዘካ ሲወጣ የዘካ ሂሳብ ሲሰራ ሊያወጣ በሚችለው ሂሳብ ነው መተመን መሰራት ያለበት። ቋሚ ዋጋ የለውም ሊጨምር ሊቀንስ ይችላል የሚለው በተመለከተ ቢያንስ ከዚህ ዕቃ ይሄን ያክል አላጣም፣ ከዚህ በታች ቀንሼ አልሸጠውም፣ ምን ቢቀንስ ከዚህ አይወርድም፣ ከፍ ቢል ደግሞ ከዚህ አልፍም ከሚለው አማካዩ ተይዞ ነው ዘካ ሊወጣ ሊሰላ የሚገባው። ሌላኛው ጥያቄ እኔና ባለቤቴ ውጭ ነው ያለነው። ገንዘባችን በኢትዮጵያ ከ100 ሺህ በላይ አለን፣ ግን አመት አልሞላውም። ዘካ ይወጅብበታል? ከወጀበበትስ ስንት ነው የሚወጣለት? እንደገና አገር ቤትም መሬት አለን፣ ከእህሉ ላይም ዘካ ይወጅብበታል? ካወጣንስ ከእህሉ ገንዘብ ነው ወይም ገንዘብ ነው የምናወጣው? ይሄን ቢያብራሩልን የሚል ጥያቄ ነው። ወርቅና ብር ገንዘብ ለሽያጭ የቀረቡ ዕቃዎች አመት ካልሞላቸው ዘካ ይወጅብባቸው። አመት ሳይሞላ ዘካ የሚወጅባቸው የተወሰኑ የንብረት አይነቶች አሉ። ገበሬ ምርት በሰበሰበ ቁጥር በአመት 2 ወይም 3 ቢሰበስብ ዘካ ይወጅብበታል። ከብር ከወርቅ ጋር የተያያዘ ዘካ ሲሆን ግን በአመት አንዴ ነው የሚወጅበውና ከ100 ሺህ 2500 ብር ዘካ ማውጣት ይወጅብባቸዋል አመት ሲሞላው። አስቀድማችሁ ማውጣት ከፈለጋችሁ ችግር የለውም። መሬቱን በተመለከተ የሚሸጥ መሬት እስካልሆነ ድረስ ከራሱ ዘካ የለበትም። ከመሬቱ ላይ ከሚገኘው እህል ዘካ አለበት። ዘካ የሚወጅብበት መጠን ከደረሰ 600
12 ኪሎ አካባቢ ምርት ከተሰበሰበ ዘካ ይወጅብበታል። የዝናብ ውሃ ጠጥቶ ከሆነ የመረተው 1/10ኛውን፣ በመስኖ ከሆነ የ1/10ኛውን ግማሽ ማውጣት ግዴታ ይሆናል። ሌላው ጥያቄ ለተቸገረች አክስቴ ህመምተኛ ናት፣ ለሷ ዘካ ብሰጣት ይበቃል ያብራሩልኝ የሚል ጥያቄ። ባትታመምም ከተቸገረች ለአክስት ዘካ መስጠት ይቻላል። ከዘመዶች ውስጥ ዘካ መስጠት የማይቻለው ለወላጆቻቸው፣ ለልጆች፣ ለልጅ ልጆቻቸው፣ ባል ለሚስቱ፣ ኡሱልና ፍሩዕ ለሚባሉ ዘካ ለሚያወጣው ሰው ወላጆችና ልጆች እና ባል ለሚስቱ ነው ዘካ መስጠት የማይችለው። በተረፈ ሚስት ለባሏ ብሰጥ፣ ወንድም ለወንድሙ ለእህቱ ቢሰጥ ችግር የለውም እስከተቸገሩ መስፈርቱ እስከተሟላ ድረስ። ለወላጆች፣ ለወላጆቻቸው፣ ለልጆች፣ ለሚስት ዘካ መስጠት የማይቻለው ከዕዳ ውጪ ላለ ዓላማ ሊጠቀሙት ከሆነ ነው። ዕዳ ካለባቸው ለነዚህም ቢሆን ዕዳቸውን ከዘካ መክፈል ችግር የለውም። ሆን ብለው ልጄ፣ ወላጄ፣ ባለቤቴ ይከፍሉልኛል ብለው በግዴለሽነት የገቡበት ዕዳ እስካልሆነ ድረስ። ሌላኛው ጥያቄ ቤተሰቦቼ በዓመት አንዴ ረመዳን ላይ ሶደቃ ያወጣሉ። እንደ ባህል ተይዞ ሁሉም ሰዎች ወሩን በሙሉ በሚችሉት ያህል ሶደቃ ያደርጋሉ። ወንድሜን ይሄን ከምታደርጉ ለምስኪኖች ብትሰጡ የተሻለ ነው ስለው የዒድ ቀን ጠዋት ሶደቃ አደርጋለሁ አለኝ። ይህ እንዴት ይታያል የሚል ጥያቄ። በመሰረቱ ረመዳን ላይ ኸይር ስራ ማብዛት፣ ሶደቃ ማብዛት ተወዳጅ ነው፣ ከነብዩ ሰለላሁ ዐለይሂ ወሰለም ተገኝቷል። ነገር ግን በየዓመቱ በየወሩ አንድ ቀን መድቦ ያን ቀን ብቻ እየጠበቁ ሶደቃ መስጠት በመሰረቱ የተፈቀደን ዒባዳ በጊዜ በአኳኋን መገደብ ስለሆነ ለዚህ ደግሞ ከህግ አውጪው ከአላህ ከመልእክተኛው እውቅና ስለሚያስፈልገው አይቻልም። በረመዳን ቀኖች በሙሉ ሶደቃ መስጠት ይቻላል። ከረመዳን ቀናት ውስጥ በየዓመቱ በዚህ ቀን እንጂ አላደርግም ማለት ያን ቀን ብቻ ጠብቆ ማድረጉ አዲስ አፈጻጸም መደንገግ መፍጠር ነው የሚሆነው። ስለዚህ ረመዳን ላይ በተመቸ ጊዜ አንዳንዴ ረመዳን 10 ላይ፣ ሌላ ጊዜ 12 ላይ፣ ሌላ ጊዜ 19 ላይ፣ ሌላ ጊዜ መግቢያው ላይ፣ ሌላ ጊዜ መጨረሻው ላይ ብቻ ረመዳን ወር ላይ ከዲን ጋር በማይጋጭ መልኩ በአካባቢ ያሉ ምስኪኖችን መርዳት፣ ማስደሰት፣ ማብላት፣ ማልበስ፣ ለሰዎች የሚጠቅምን ነገር ማድረግ ይቻላል፣ ይወደዳል፣ አጅሩም ከፍ ይላል በአላህ ፈቃድ። ነገር ግን በቋሚነት አንድ ቀን አንድ ሌሊት ገድቦ በየዓመቱ ያችን ጊዜ ጠብቆ ማድረጉ የተጠላ የማይገባ ተግባር ይሆናል። ነቢ በዚህ መልኩ ስላላደረጉ አድርጉም ብለው ስላላዘዙ። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።